ዛሬም እንግዲህ ክርክሩ እንደቀጠለ ይገኛል። ጽጌ ሩታንና አብርሃምን አገናኝታ ነበረ። ዴቭ ደግሞ አይታችኋል፣ ኤፍሬምን ጠርቶት ሄርሜላ ልትከሳችሁ ነው፣ ስለዚህ እውነታውን አውጡ እያለ ነበረ። ሄርሜላ ማናት ሩታን የምትከሰው? መብት ቢኖራት እውነቴን ነው ሄዳ ትከሳን ነበር፣ ግን መብቱም የላትም ማለት ነው። ምኔ ነኝ አብርሃም ምኔ ነው ብላ ነው የምትከሰው ሩታን የምትከሰው ሄርሜላ? ውሽማ መሆኗን ረሳችሁ እንዴ? ዝሙተኛ ሴሰኛ መሆኗን ረሳችሁት እንዴ? ሄርሜላ ትዳሯን የበተነች ሴት መሆኗን ረሳከው እንዴ? ዴቭ ማለት ነው። ምን ነው እንደዚህ ቁልቁልሽን አልክ ማለት ነው። እና በእውነት አታሽቃብጥ። በብር ተገዝተክ እንደሆነ እናውቃለን። በዚህ ልክ ደግሞ ሄርሜላ ሩታን ብትከሳት ጥሩ ነበረ ማለት ነው። ባሏን እኮ የተቀማችው ሩታ ነች እንጂ ሄርሜላ አይደለችም። ባለጌ ብልግና ግን አንተም እያሳየክ ነው ማለት ነው። እና ምን ነው ታማለለች? አታገባትም እንዲህ አንተ ሚስትክን ፈተክ ማለት ነው። እንግዲህ ተመሸ ደግሞ ያው አንድ ነገር አይተናል ማለት ነው። ሄርሜላና ማን ነው አቤላ አዲስ መረጃ አለ። ኤፍሬምና ሩታ አንተን ለማሳበድ ብዙ ነገር ሲነጋገሩና ያሉበትን ቦታ ተመልከት ብለው በቪዲዮም በድምፅም ቅጅ ይዘው መጥተው ነበረ። አብርሃም እውነቱ ይውጣ ወንድሜም እህቴም ባሉበት ሩታም ኤፍሬምም ይምጡና እውነቱን ይሄ ቦይስ የነሱ ነው ወይንስ ተቀነባብሮ ነው የሚለውን ነገር ማውጣት እውነቱ መናገር ለኦዲየንሶቻችንን ማሳወቅ አለብን ብሎ ሲላቸው በጣም ተከራክረዋል። አይታችሁ ከሆነ እዛ ጋር ለምንድን ነው ሄርሜላ ሲተከራከረችው? አቤልስ ለምን ፈራ? አቤል ማለት የሩታ ጠላት ነው፣ ገዳይዋ ነው። እውነቴን ነው የምላችሁ፣ ዛሬ አይደለም ሄርሜላን ሲያመጣት ጀምሮ የሩታ ጠላት እንደሆነ እናውቃለን። ላሻጥሩ ነው ይቅርታ ኤፍሬምንም ሩታንም ያኔ የጠየቀው ማለት ነው። እንዴት አድርጎ ድምፃቸውን ቅጂ ሊቀዳ ቻለ? ተው እንጂ አብርሃም፣ ይበቃ ካል ድራማው። የሩታ ስም እውነቴን ነው በዚህ ልክ ማጠልሸትክ አይዶን ነው ለምን እንደሆነ ማለት ነው። እና ሄርሜላ እንግዲህ አሁንም እውነቱ ይውጣና ህይወታችን አብረን እንቀጥል። ሄርሜላ አሁንም ማለት ነው እዛ ጋር የእውነታው ይውጣ የሚለው ነገር ሳይሆን እያሳሰባት ያለው ከአብርሃም ጋር መቼ እንደምትገናኝ ስሜቷ በቃ ጭንቅላቷ ላይ ወጥቷል ማለት ነው። እና ዝሙቷን ለመስፋፋት ይህን ሰሞን ጊዜም አላገኘችም። አብርሃምን ፊት እየሰጣት አይደለም እንደ በፊቱ። በቃ ናፍቋታል የአብርሃም ጭን ስር መግባት ናፍቋታል ማለት ነው። እና በዚህ ልክ ረካሽ መሆንሽን እያሳይሽ ነው የምትገኙ። በእውነት አንቺ ከእነሱ ህይወት ብትወጪና ሩታና አብርሃም ልጃቸውን ቢያሳድጉ በጣም ደስ ይለኛል። ግን ካልሆነ ሩታዬ ጀግና ሴት ናት፣ አትወድቅም። አንቺ ሩታን ለመጣል ነው ኤፍሬም ማን ነው አቤል ከኤፍሬምና ከሩታ ጋር እንዲታረቅ ሆን ብላችሁ አሁን እውነቱን አወጣችሁ ማለት ነው። እኛ ሩታና አብርሃምን ኤፍሬምን ፈልገን ሳይሆን ምን እየሰሩ እንደሆነ ለማወቅ ኢንፎርሜሽን ለመሰብሰብ ስል ነው የታረቅኳቸው እንጂ የእነሱን ይቅርታ ፈልጌ አይደለም ብሎ አለ ማለት ነው። ይሄ እንግዲህ የተደረገው ሆን ተብሎ ነው። ስለዚህ ድራማችሁን እየሰራችሁ ነው፣ ድራማችሁን አቁሙ፣ ይበቃል። የአንዲት ምስኪን እናት ስም በዚህ ልክ ማጠልሸት ማጥፋት ተገቢ ነው ብዬ አልልም። አብርሃም እንግዲህ መረጃም ቢያመጡለትም ሊያምናቸው አልቻለም። በአሁን ሰዓት በአይኤ ብዙ ነገሮች መቀናበር ስለሚችሉ ማለት ነው እያመናት አይደለም። ይሄን ደግሞ መረጃውን ሲያይ ያምነኛል፣ ይቅርታ ይጠይቀኛል ብላ ስታስብ ሳይሆን ቀርቶ ዶሴው እንግዲህ ለነገ ደግሞ ሌላ ቀጠሮ ተሰጥቷል ማለት ነው። ሰላም ውድ ተመልካች እንዴት አላችሁልኝ? ሰላማችሁ ብዝት ትርፍ ይበል። ኢትዮጵያንም ኤርትራያንም በመላ ዓለም የምትገኙ እንዴት አላችሁ? ለቤት አዲስ የሆናችሁ ሰብስክራይብ ላይክ አድርጉ። ነባሮች መታችሁ ስለምታበረታቱኝ የሩታዬ እህቶች ጀግናዎቹ ማለት ነው አስተያየት ስለምሰጡኝ እውነት ከልብ አመሰግናለሁ። ፈጣሪ አምላክ ይጠብቃችሁ ይጠብቀን ነው የምለው። እንግዲህ ዛሬ የተለያዩ ቪዲዮዎች ተለቀዋል፣ አይታችኋል ማለት ነው። ዴቭም ቢሆን እንግዲህ ሩታና ኤፍሬም ሄርሜላ እንደምትከሳቸው እዛ ጋር ሲንቦቀቦቅና ወሬውን ሲያወራ ነበር። የወንድ ሸለፈንት ማለት ነው። በብር እኮ ተገዝቶ በግማሽ ሚሊዮን የተሸጠው ወንድምክ ነው ሲጀመርም ማለት ነው። ያኔ የት ነበርክ?
ሄርሜላ ደግሞ ምን አባቷ ቆርጧት ነው ሩታን መክሰስ የምትችለው? በስም ማጥፋትማ ሩታ ነበረች ሄርሜላን የምትከሳት ማለት ነው። ገብቶካል? እስቲ ትክሰሳት። ምኔ ነው አብርሃም ለእኔ ምኔ ነው ብላ ነው ሩታን የምትከሳው? ውሽማዬ ነው ብላ ድፍረቱ ኖሯት እንደ ሩታም እኮ መክሰስ ትችላለች። አብርሃም የልጅ አባት ነው ብላ ማለት ነው። እና እስቲ እሷ ልብ ታላት ሄዳ ትክሰሳት። የምትዋረደው ግን ሩታ ሳትሆን ሄርሜላ እንደሆነች በደንብ ወቅ ዴፍ ማለት ነው። ከዚህ በፊት እኮ ህግ ዳኘን ብላችሁ ሄዳችሁ ተንቦቅብቋችሁ እኮ ተመልሳችኋል። ይሄን ረሳከው እንዴ? ላስታውስክ ብዬ ነው እንዴ። እስቲ እንደ ወንድ ሁን አንተ ራሱ እንደ ወንድ ሁን ማለት ነው። እና በእውነት ትናንት የመጣችዋን ልጅ ከፍ አድርገህ እዛ ጋር የወንድምክን ልጅ የያዘችዋን አንድ ምስኪን እናት ግን በጉርፕ ሆናችሁ እሷን ለመጣል የምትሄዱበት ርቀት በጣም እያሳዘነኝ ነው የሚገኘው። እግዚአብሔር ለሁላችሁም ፍርዱን ይስጥ ነው ማለት የምፈልገው። እኔ ድራማ በዚህ ልክ አንዱ አንዱን እየደገፈ አንዱ አንዱን እየጣለ በጣም ነው የሚያሳዝነው። አሁን ከኤፍሬም ውጪ ለሩታ የቆመ ሰው ማንም የለም ከፈጣሪ በታች አይታችሁ ከሆነ ማለት ነው። እና ጭራሽ ዴቭም ምስክር ነበረ፣ ዳኒም ምስክር ነበረ ሄርሜላ ንጹሕ አፍቃሪ እንደሆነች። እሱ ደግሞ አልበቃ ብሎ እንግዲህ አቤልን አይታችሁታል። አቤል ድሮም የሩታ ጠላት ነው። የሩታ ጠላት፣ የሩታ ገዳይ ነው። እውነቴን ነው። አልሞተችለትም እንጂ ማለት ነው። እና ያው አለች ከፈጣሪ በታች። እውነቴን ነው። ሰው እኮ አንዳንዴ ፈጣሪ አይጥላችሁም። ሰው ቢጥላችሁም ፈጣሪ እኮ አይጥልም። ዋና የፈጣሪ ነው። እና በፈጣሪ ብርታት እዚህ ደርሳለች አለች ማለት ነው። ነገም ተነጎዳያም ትኖራለች። ለልዑል ደግሞ የምታስፈልገው ጠንካራዋ እናት ሄርሜላ ሳትሆን ሩታ ናት። ሩታ ናት ማለት ነው። በእውነት ጠንክረሽ ማሳየት አለብሽ። ለጠላቶችሽ አልቅሰሽ ማሳየት የለብሽም ብዬ ነው እኔ የማስበው። በዚሁ አጋጣሚ እንግዲህ መረጃ ይዘው ቢመጡም አብርሃም የነሱ መረጃ ኢንፎርሜሽን የቮይስ ቅጂውን ሊያምናቸው አልቻለም። ይሄ ነገር እንዴት ተቀረጸ? ምን እያሳየ ነው? ማን ነበር የቀረጻቸው? ቮይሱስ ቪዲዮስ እንዴት እናንተ ጋር መጣ ብሏቸዋል ማለት ነው እኮ። ይሄም አንድ ጥያቄ የሚያስነሳ ነው። በነገራችን አቤል ይቅርታ ኤፍሬምንና ሩታን አለ እንጂ በይፋ እና ሩታ ቤት ሲሄድ አላየንም። ቪዲዮ ማቀርጾ ሰጠው ለአቤል። ይሄ ራሱ አጠራጣሪ ነው፣ የማይመስል ነገር ማለት ነው። እና አሁን ላይ እያለ ያለው አብርሃም ትክክል ነው። እውነት ይሄ ቅጂ ከነሱ ጋር የነሱ ድምፅ ከሆነ ፊት ለፊት እውነቱ ይወጣል። እናንተ እውነት አለን ይሄ ነገር ሩታና ኤፍሬም ሲያወሩ ነው ቅጂን የቀዳሁት ብለክ የምትል ከሆነ እውነቱ ይውጣ። ለምን ፈራችሁ ብሏቸዋል። እኔ ሩታን ማግኘት አልፈልግም አለች ሄርሜላ ማለት ነው። ለምን ነው ማግኘት ያልፈለግሽው? ለምን ማግኘት አልፈለግሽም? እውነት ካለሽ እውነት ትክክለኛ እነሱ ሲያወሩ ተቀርቶ ከሆነ ማለት ነው ሪከርዱ ቪዲዮውንስ እዛ ቤት ታልሄዳችሁ በስተቀር ማን አቀበላችሁ? እኔ እኮ ይህን ድራማውን እንዴት አርገው አቀነባብረው ነው ያመጡት? ወይንስ ከዚህ በፊት ሩታና ኤፍሬም ቪዲዮ ሲሰሩ የነበረውን አቀናብረው ሆን ብለው አመጡ? ከቪዲዮ ላይ ወስደው ማለት ነው። አስቡት ደግሞ መቼ ነው ኤፍሬም ቪዲዮ ላይ ለአብርሃም መድኃኒት ሰጥተነዋል ብሎ አለ ያለው አቤል ማለት ነው። አረ ብቻ ውስብስብ ያለ ነገር ነው የምታወሩት። ፈጣሪ ሆይ ልቦና ይስጣችሁ ማለት ነው የምፈልገው። አቤል ሲጀመር የሆነ አንድ አጨብጫቢ የሩታ ጠላት፣ በእውነት ለትዳሯ ጠንቅ መጀመሪያ ትዳሯ እንዲፈርስ ሄርሜላን ጎትቶ ሲያመጣ የነበረው አቤል ነው። እንኳን ይችን የምታክል ፍንጭ አግኝቶ ሩታን በምን መንገድ እንደሚጥላት በምን መንገድ እውነቴን ነው ባህር ውስጥ እንደሚጨምራት እየፈለገ ነበረ ማለት ነው። እና እውነት አርጎት ተሆነ ምንም ያሳዝናል። ግን ሩታ አሁንም እውነት እንዳላት እየተናገረች ነው ማለት ነው። አንዳንዴ ግልጽ የሚናገሩ ሰዎች አይታመኑም። ታውቃላችሁ፣ የሰው ተቀባይነት የላቸውም።
አይወደዱም፣ ይጠላሉ። ውሸት የሚያወሩ እዚች ምድር ላይ በጣም ነው የሚወደዱት። ሌቦች በጣም ነው የሚወደዱት። አጭበርባሪዎች በጣም ነው የሚወደዱት። አይታችሁ ከሆነ ማለት ነው። እና ለእውነት እቆማለሁ ብላችሁ ስትሄዱ ማንም የሚወዳችሁ የለም። ሩታ ግን ሁሉንም ነገር ፊት ለፊት ስለምትናገር ጠላት በዝቶባታል። ጠላቶች በዝቶባታል አሉኝ የምትላቸው ሰዎች በሙሉ። እሷ ግን አንድ ሆና፣ እውነቴን ነው የምላችሁ፣ አንድ ሆና ስታደነባብራችሁ ነው። አሁንም ሩታዬ የእኛ ጀግና የልዑልዬ እናት፣ አሁንም ጉዞሽን ወደፊት አልቅሳሽ ሳይሆን ስቀሽ ነው ማየት የምንፈልገው። ያቺ ቆፍጣናዋ ከዚህ በፊት የነበረችው ጠንካራዋ ሩታ እንድትኖር ነው የምንፈልገው። የምታለቅሰዋ የምትነፋረቀዋ ያቺ የድሮዋ በግ እንድትመጣ አንፈልግም። እውነቴን ነው። ያቺ በጓ እንድትመጣ አንፈልግም። አሁንም ቢሆን ማለት ነው እኛ የምንፈልገው ነብሯ እንድትመጣ ነው። ነብሯ ማለት ነው። ነብሯ በቃ ነብሯ እንድትመጣ ነው የምንፈልገው ማለት ነው። እና ውዶችዬ እንግዲህ ዛሬ ጽጌን አይታችኋታል። ብዙዎቻችሁ ጽጌ በመምጣቷ ደግሞ በጣም ተከፍታችኋል። የራስሽን ኑሮ ኑሪ፣ ምን አገባሽ፣ አብርሃም በጣም ተጎድቷል እያላችሁ ነበረ። ጽጌ ምንም አላረገችም እኮ። ግን ሁለቱ መሀል የነበረውን ነገር ሩታም ደብቃ ከሆነ እውነቱን ትናገርና ይቅርታ ትጠይቀው ብላ ነው እንጂ ወደ ሶሻል ሚዲያ ይዛት የመጣችው። እንግዲህ ሁለቱም አብርሃምም ሩታን ሲያይ ደንግጧል፣ ሩታም ደግሞ አብርሃም ስታይ ደንግጣለች። የአብርሃም ነገር ግን በጣም ገርሞኛል ማለት ነው። እዛ ጋር የልጁን እናት ሳይሆን ያየው የአባቱን ነፍሰ ገዳይ ያየ ነው የመሰለኝና እንዴት እንደሆነ እንዴት ሌላ ሰው መጥራትሽን ሳትነግሪኝ ብሎ በቃ ያዙ ይልቀቆኝ ሲል ነበር። በነገራችን ጉራክ ነው። ምንድን ነው ያዙ ይልቀቆኝ? አንተ ከማበልጠክ ነው? ማን ስለሆንክ ነው? በሰውነትክ ሰው ነክ። ይሄን ያህል እውነቴን ነው ምልክ፣ እውነቴን ነው ምላችሁ ጋይሶች፣ እንደዚህ ጅንን ብለክ በቃ እንዴት ሀያት አለው። ተነጋግረን ነበረ እኔም ላስብበት ብዬ። ምን እንደምታስብበት ነገረችክ እኮ። እዛ ጋር እኮ የአንተን ልጅ ነው የያዘችው። ገብቶካል? በአንተና በእሷ ፍላጎት ለስሜታቸው ስትሉ የመጣ ልጅ እኮ ይዛ ነው ያለችው። ከዚህ ቀደም እኮ በእሷ በልዑል እኮ አስመለካታል። ለሄርሜላ ብለክ ለውሽማክ ብለክ ማለት ነው። ክብር ቢኖርክ ኖሮ ሩታንም ትዳርክንም እውነቴን ነው እያስደፈርክ ያለከው ቢገባክ አንተ ነክ። ክፍተት እንዲፈጠር ያደረግከው አንተ ነክ። ሩታ አሁን ባለችበት እኔ እንጃ ካራክተር ልበላችሁ፣ የድሮ ሩታ ሳትሆን ሌላዋ ሩታ እንድትሆን ያደረግከው አንተ ነክ። አንደኛ ለእሷ ክብር ስለሌለክ፣ ለራስ ክብር ስለሌለክ፣ ለትዳር ክብር ስለሌለክ፣ ለቤተሰቦች ክብር ስለሌለክ፣ እናት አባትክን ለሴት ብለክ አሰድበካል፣ እናውቃለን። አሁን ግን ያዙ ይልቀቁኝ ብለክ ጽጌ እንኳን ስጠራ ክብር የሌለ ክብረ ቢስ ወንድ መሆንክን አሳይተካል። ምን ስለሆንክ ነው? እውነቴን እኮ ነው። ሩታ ደግሞ የውልክ ጀግናዋ የልዑልዬ እናት። እኛ እኮ የወለድን እናቶች እውነቴን ነው ጀግና ቆፍጣና፣ ማንም የማይደርስብን ራሳችን እንዴት አስከብረን መኖር እንዳለብን የምናውቅንን። ግን ሩታ አንተ ላይ እንዴት መቁረጥ እንዳቃታት አላቅም። ለልጇ ስትል ነው ብዙ መስዋዕት እየከፈለች ያለችው እንጂ ይሄን ያህል ሴቶች የሚከተሉ ወንድ አይደለክም። የትኛው እኔ እንጃ የትኛው ግርማ ሞገሱ ነው አሁን አብርሃም ሴቶች የሚከተሉት? ይቅርታ አድርጉልኝ በእውነት በቃ ድራማክን አቁም፣ ይበቃል። በዚህ ልክ በሴቶች ላይ ቁማር መጫወት በቂ ነው። እንግዲህ አስቡት፣ ሁሉም በየራሱ ቻናል እየመጣ ነው። ሄርሜላ 97 ነበረች፣ 98 ገብታለች። ልብ ብላችሁ ተመልከቱ። ትናንት በዳኒን የተመጣው ዛሬ ዴቭ በራሱ መጥቷል። ጽጌ በራሷ መጣች። ሁሉም የራሱን ቻናል ማለት ነው። ጽጌ ምንም ያጠፋችው ነገር የለም ዛሬ በመምጣቷ። ሰው የውላችሁ ዋሽቶ ሰውን ያስታርቃል። እሷም እያረገች ያለችው አብርሃምም የጽጌ ጓደኛ ነው፣ ሩታም ጓደኛዋ ስለሆነች ይሄ ነገር ምንድን ነው እስከ ዛሬ ሳይመቸኝ ቀርቶ በመሀል አልገባሁም ነበረ። አሁን ግን ነገሩ የተስተካከለው
ልጃቸውን ቢያሳድጉ ደስ ይለኛል። በመሀል ልጅ አለ፣ አብረው ህይወት እንኳን ባይቀጥሉ ሰላም መውረድ አለበት ብላ ነው የመጣችው በእውነት። እና የዝሙተኞች ደጋፊ የሴሰኞች ደጋፊዎች ደግሞ በጣም ከፍቷችኋል ማለት ነው። እና ምንም አላጠፋችም፣ መልካም ስራ ነው እየሰራች ያለችው። ፈጣሪ የሚወደውን ስራ ነው እየሰራች ያለችው ጋይስ። ሌላ ነገር ያረገችውን እኔ ጥፋት አላየሁበትም ማለት ነው። እና ለማንኛውም ሩታዬ ፈጣሪ ይሁንሽ፣ ፈጣሪ ልጅሽን ይጠብቅልሽ፣ ሀቅሽን ፈጣሪ ያውጣልሽ፣ ስምሽ ደግሞ ይጽዳልሽ። እውነቱ ይውጣ ማለት ነው የምፈልገው። አሁን ላይ በዙሪያሽ የከበቡሽ በሙሉ በእውነት መልካም ነገር እያሰቡልሽ አይደለም። እንድታለቅሽ ደግሞ እኛ አንፈልግም። ማንም ሴት ማንም እናት እንድታለቅስ እኔ አልፈልግም። ጉዳቷ ህመሟ ይሰማኛል የሩታ ማለት ነው። እና እኔ ሄርሜላም ቆንጆ ሴት ናት። ሁሌም እንደምለው ማንም የሚመኛት ማንም ወንድ እውነቴን ነው ተንበርክኮ ለአግባሽ ወይ ብሎ በፍቅር የሚገልጽላት ናት። ግን ከውጫዊ ውበት የውስጣዊ ውበት ይበልጣል። ሄርሜላ እያንጸባረቀች ያለችው ውጫዊውን ነው እንጂ ውስጣዊውን አይደለም። ውስጧ ጥቁር ነው፣ መልኳ ያምራል፣ አቋሟ ያምራል። እውነቴን ነው የምላችሁ፣ ሴት ነች፣ ይገባኛል። እኔ ሄርሜላም ብሆን በእውነት ይሄን ሁሉ ተጠርጥሬ ይሄን ሁሉ ለአብርሃም መስዋዕት እየከፈልኩ ይሄን ሁሉ ነገር እያረኩ በዚህ ነገር ሲመጣብኝ እርግፍ አድርጌ አብርሃምን እተው ነበረ ማለት ነው። እና አሁን ላይ ሩታ በማናት ሄርሜላም እልህ ይዟታል፣ እልህ ይዟታል። እልሁ ምንድን ነው? ከሩታ ጋር እየተፎካከረች ነው። በቃ አብርሃምን እኔ ነኝ የሚወስደው፣ ሩታ አይደለችም፣ የኔ ነው የሚሆነው፣ የሩታ አይሆንም። እልህ ይዟታል ማለት ነው። እና ብቻ ከባድ ነው። እኔ እንጃ። አሁን ላይ መልካም ነገር የሰራሽ በእልህ አብርሃምን አሸንፈሽ የራስሽ ወደፊት የልጆችሽ አባት እንዲሆን እያደረግሽ እየሄድሽበት ያለው መንገድ እኔ አሁንም ቢሆን ለሄርሜላ ስህተት ነው እየሰራሽ ያለሽው። አንደኛ አብርሃም ከሌላ ሴት ልጅ ያለው ወንድ ነው ወይም ባል ነው። በልጃቸው ጉዳይ ሁሌም ሲገናኙ ለአንቺ ደግሞ ሲኦል ነው የሚሆንብሽ። ሚጥሚጣ የበላ ሰው ታውቂያለሽ፣ እንደዛ ነው የሚሆነው ማለት ነው። ዛሬ ላይ ግን በማሸነፍሽ እንደዚህ ብቻ አላቅም ባለሽ ነገር በመኩራራትሽ የሆነ ጀብዱ ነገር የሰራሽ እየመሰለሽ ነው። አይደለም፣ ራስሽን እያስረከሽ ራስሽን እያስናቅሽ ነው ያለሽው ማለት ነው። እና እቤትም ስትገቢ እውነቴን ነው ህይወት ራሱ ብትቀጢ አንቺ ፈልገሽኝ እንጂ እኔ ፈልጌሽ አይደለም ያገባሁሽ ትበያለሽ ማለት ነው። ፍቅር እንደነበረ አይዘልቅም። ሰው ሆኖ የማይጣላ የለም። የዘራሹን ደግሞ ታጭዋለሽ እየበቀለ ሲሄድ ማለት ነው። እውነቴን ነው የምልሽ። እና ምንም ነገር በመልካም ነገር ስትገነቢው እንጂ በእንደዚህ አይነት በእልህ አንዲትን ምስኪን እናት አስለቅሰሽ ህፃን ልጅ ያለ አባት ፍቅር እንዲያድግ አድርገሽ ደስታሽን መጠበቅሽ ይሄ በጣም ሞኝነት ነው። በጣምም ደግሞ ውርደት ነው እንደ አንድ ሴት። በእውነት እኛ ሴቶች ባል ወንዶች ለምነውን በክብር ሲያገቡን ያየ ነው ማለት ነው። ቤተሰብ አስተዋውቆ ሽምግልና ተልኮ። የአሁን ዘመን ሴቶች ግን ርካሽ፣ በጣም ርካሽ። በእውነት አንዳንዴ ሄርሜላን ባየሁበት በነገራችን ሴት መሆኔን እጠለዋለሁ ማለት ነው እና አፍርበታለሁ። ውዶችዬ እንግዲህ እናንተ የራሳችሁን የተሰማችሁን አስተያየትና ኮሜንት ላይ መስጠት ትችላላችሁ። እየተደረገ ያለው ነገር አሁንም ስህተትን በስህተት ላይ እየፈጸሙ ነው። እኔ አብርሃም ድራማው ይብቃ፣ ወደ ራሱ ተመለስ ነው ማለትም የምፈልገው። ለምን በዚህ ልክ የሰው ልጅ ደግሞ ስም ማጥፋት ተገቢ ነው ብዬ አላምንም። እግዚአብሔር ለሁላችንም ልቦና ይስጠን። ሩታዬ ጀግና ሴት ናት አውቃለሁኝ። ለጊዜው ሊከፋት ይችላል እንጂ ከዚህ በላይ ጠንክራ ልጇን ማሳደግ እንዳለባት እኔ እንደዛ ነው የምመለከተው። ጽጌ ጋም ደግሞ ጥፋት ምንድን ነው ያያችሁት? እኔ ጽጌ ጋ ጥፋት አላየሁም። ፈጣሪ የሚወደውን ስራ ነው እየሰራች ያለችው።
መረጃ ብለው ባመጡት እንግዲህ አብርሃም መረጃ አይ ይሆናል አልቀበልም ብሏቸዋል። በዛም ተደስቻለሁኝ እኔ። እንግዲህ ዳኒም የመጣው ሊወላውልና ሄርሜላ ንጹሕ ሴት እንደሆነች ዛሬም ለምስክርነት ነበረ። አልተሳካላቸውም። እንግዲህ ዳኛው ፍርድ ቤቱ ማለት ነው ለነገ ቀጠሮ ሰጥቷል። ቀጣዩን ደግሞ አብረን የምናየው ይሆናል ብዬ ነው የማምነው። የአቤል አሻጥርነትን ብቻ ጉድ መመልከት ነው። ሆን ብሎ መረጃ ለመሰብሰብ ሩታንና ኤፍሬምን ይቅርታ ጠይቋል ማለት ነው። በዚሁም እንግዲህ አጋጣሚ የዳኒን የዴቭን የእነሱን ይሄ ምንድን ነው ልክስክስነትም አይተንበታል። ዛሬው ደግሞ ለየት የሚል እዚህ ግባ የሚባል ነገር አይደለም እየሰሩ ያሉት ብቻ